ይገልጽልሻል አንቺም የማታውቂውን ታላቅ ኃይለኛ ነገርን ያሳይሻል እኛ ግን ወገኖችን ጩህ አብዝተን ጩህ እሱም ይመልስልናል እኛም የማናውቀውን ታላቅ ኃይለኛ ነገርን ያሳየናል ያልፋል ዛሬ በጥያቄያችን ኢየሱስ ያልፋል ምን አደርግልክ ዘንድ ትሻለህ ብሎ ይለናል ተስፋ ሳንቆርጥ ማረን እንበል እንከተለው ሳንፈወስ ዝም አንበል ዛሬ ቁርጥ ነው እኛ ግን ወገኖችን ጩህ አብዝተን ጩህ እሱም ይመልስልናል እኛ የማናውቀውን ታላቅ ኃይለኛ ነገርን ያሳየናል ሰልፍ ቢበዛ ውጊያው ቢያይል በቀኝ በግራ ዝም በል ቢሉህ እንኳን ወደ ኢየሱስ ጩህ ተጣራ የጠላትህ ዓይኑ እያየ ልጄና ይልሃል ችግር ሐዘን ጨለማህን ዛሬ ያበራል እኛ ግን ወገኖችን ጩህ አብዝተን ጩህ እርሱም ይመልስልናል እኛ የማናውቀውን ታላቅ ኃይለኛ ነገርን ያሳየናል ስንለፋ ስንደክም አድረን ባናገኝ ምንም ኢየሱስ ይህንን አይቶ ልቡ አይጨክንም ከተፍ ይላል መረቡን በቀኝ ጣሉት ይለናል መረባችን በአሳ ሞልቶ ያስደንቀናል ሃሌሉያ ስንለፋ ስንደክም አድረን ባናገኝ ምንም ኢየሱስ ይህንን አይቶ ልቡ አይጨክንም ከተፍ ይላል መረቡን በቀኝ ጣሉት ይለናል መረባችን በአሳ ሞልቶ ያስደንቀናል ኢየሱስ ጌታ ነው እኛ ግን ወገኖችን ጩህ አብዝተን ጩህ እርሱም ይመልስልናል እኛ የማናውቀውን ታላቅ ኃይለኛ ነገርን ያሳየናል አክትሞለት አብቅቶለት ወድቆ በሸለቆ ሙልጭ ብሎ የተጣለ የተረሳ ተስፋው አልቆ በደረቀው ነገራችን ጌታ ዛሬ ይመጣል ቆዳ አልብሶ ጅማት ሰርቶ ታላቅ ሰራዊት ያደርገዋል እኛ ግን ወገኖችን ጩህ አብዝተን
ብሎ የተረሳ የተጣለ ተስፋ ዋልቆ በደረቀው አጥንታችን ላይ ጌታ ዛሬ ይመጣል። ቆዳ አልብሶ ጅማት ሰርቶ ታላቅ ሰራዊት ያደርገዋል። እኛ ግን ወገኖች አብዝተን እሱም ይመልስልናል። እኛ የማናውቀውን ታላቅ ኃይለኛ ነገርን ያሳየናል። ክብር ለጌታ ለኢየሱስ ይሁን። ወደ እግዚአብሔር እንጸልይ። ፕሮግራማችን አሁን ይቀጥላል። ዛሬ የጸሎት ቀናችን ነው። ክብር ለጌታ ይሁን። ይቅርታ ጥቂት አልተመቸኝም ነበረ ሰዓት በማሳለፌ በጣም ይቅርታ ጠይቃለሁ። ነገር ግን ሰዓት ተሳስቼ ነው ሰዓት አሳሳተኝና 10 ሰዓት ነው ብዬ ወደ 11 ሰዓት ላይ 10 ተኩል ነው ብዬ መጥቻለሁ። ሰዓት ግን እውነቱ ይሄ ነው። በእግዚአብሔር ፊት ሲቀርብ እውነት ነው የሚነገረው። ሰዓት ተሳስቼ ነው። በጣም ይቅርታ ጠይቃችኋለሁ። ነገር ግን ምናልባት ይሄ የኔ እቅድ ሊሆን ይችላል ማለት እኔ በዛ ሰዓት አድርጌው ይሆናል። ነገር ግን እግዚአብሔር በዚህ ሰዓት የሚፈልጋቸው ሊዳስሳቸው፣ ሊያገኛቸው፣ ሊፈውሳቸው ጸሎታቸውን ደግሞ በፊቱ ምናልባት በፊቱ ቀርበው ለሚቀርበው ጸሎታቸው ምላሽ የሚሰጣቸው ሰዎችን በዚህ ሰዓት ቀጥሮ ሊሆን ይችላል። ምናልባት እኔ ደንግጫለሁ ሰዓት አልፏል ብዬ ተርበት ብቻ ነው ደንግጬ በቃ የመጣሁት ሰዓቱን ሳየው በጣም ገረመኝ። በቃ እዚህ ጋር መጥቼ ሳየው ነው 11 ሰዓት እንደሆነ ያየሁት። ነገር ግን ይሁን እንጂ እኔ የተሳሳትኩ ብመስለኝም ልቤን ያውቀዋል እግዚአብሔር ግን አሁን የሚያገኛቸው የቀኑ በዚህ ሰዓት እግዚአብሔር የሚገናኛቸው ሰዎች እንዳሉ አስባለሁ። ክብር ለጌታ ለኢየሱስ ይሁን። ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። በጣም ወዳችኋለሁ። ክብር ለጌታ ይሁን። አንድ ስፍራ ላይ አነብና የእግዚአብሔርን ቃል ዛሬ እግዚአብሔርን ቃል ብዙ ምናገረው ነገር የለኝም። ነገር ግን ለጸሎታችን መነሻ ይሆነን ዘንድ ብዬ ነው እግዚአብሔር በልቤ ያስቀመጠውን ቃል አነብላችሁና ያው የጀመርነው ፕሮግራም አለ ታስታውሳላችሁ። ተሐድሶ ያስፈልገናል። ለጴንጤዎች ለኛ ተሐድሶ ያስፈልገናል። ህይወታችንን መታደስ አለበት ወደሚል ተሐድሶን በጣም ብዙ እያገለገልን ነው ያለነው። ክብር ለጌታ ለኢየሱስ ይሁን። ዛሬ እግዚአብሔር እንድንጸልይ ይሄን ቀን ሰጥቶናል። 40 ቀን እንደ ጌታ ፈቃድ እኔ ያስኩት ፕሮግራሙን 10 ሰዓት ተኩል ጀምሮ ነው። እንዲህ ደግሞ እግዚአብሔር ሲቀይረው ነገሮችን አሜን ብሎ መቀበል ትልቅ ነገር ነው። እንዳትቀየሙኝ። ምናልባት ሰዓቱን አክብራችሁ የተገኛችሁ ሰዎች ዛሬ እግዚአብሔር ያለው ነገር ሆኗል። ክብር ለጌታ ይሁን። ወደፊትም እግዚአብሔር ላለው ነገር ይሰጣለሁ። እኔ በስንፍና አይደለም የእውነቴን ነው የምነግራችሁና ክብር ለጌታ ይሁን። ሼር በማድረግ እንድትተባበሩ የገባችሁ ሰዎች በጌታ ፍቅር ጠይቃችኋለሁ። በጣም ቶሎ ብላችሁ እባካችሁ ሼር አድርጉና ገብተው የሚጸለይላቸው ሰዎች እግዚአብሔር ምናልባት ካሉ ደርሷቸው እንዲገቡ ዳይሬክት ይረዳቸዋልና ክብር ለጌታ ለኢየሱስ ይሁን። እዛ እንትኑ ላይ ጽፌዋለሁ ርዕሱ ላይ ዛሬ ይሄን ቃል አነበዋለሁ። በምርኮ ላሉት የተላከ ደብዳቤ ነው እና ኤርሚያስ ላይ ነው። ኤርሚያስ 29 ከአንድ ጀምሬ ላንብበው። ክብር ለጌታ ይሁን። አንብቤው ቀጥታ ወደ ጸሎት ነው የምንሄደው። ወደ እግዚአብሔር እንጸልይ ነው የሚለው አይደለም ፕሮግራሙ። የሚጸለይ ወገኖቼ ወደ እግዚአብሔር ነው። ክብር ለጌታ ይሁን። ወደሚሰማ ጌታ፣ ወደሚራራ ጌታ፣ ለልጆቹ ግድ ወደሚለው ጌታ፣ ወደሚፈውሰው ጌታ፣ በትክክል ለሚያምኑት እንደ እግዚአብሔር ቃል በፊቱ ለቀረቡት በምህረት በርህራሄ ራሳቸውን በንስሐ አድርገው እግዚአብሔር ወይ ወዴት ነህ ለሚሉት ተስፋ ለቆረጡ ዛሬ መልእክት አለኝ። ክብር ለጌታ ይሁን። በቃ ብለው የወረዱ በተለያየ መልኩ ሊሆን ይችላል መልእክት አለኝ። ክብር ለጌታ ይሁን። ከእግዚአብሔር ዘንድ የሆነ መልእክት አለኝ። ይሄንን ቃል ካነበብኩ በኋላ ቀጥታ ጸልያለሁ። ክብር ለጌታ ይሁን።
በምርኮ ላሉት የተላከ ደብዳቤ ነው ይላል። በተለያየ መልኩ ጠላት በምርኮ ውስጥ አደረኩ ብሎ ብዙ ሊያሰቃየን ይችል ይሆናል። ነገር ግን እግዚአብሔር አለ ወገኖቼ፣ እግዚአብሔር አለ። በጌታ በኢየሱስ ስም አነበዋለሁ። ነብዩ ኤርሚያስ በምርኮ ተወስደው በህይወት ለኖሩት ሽማግሌዎች፣ ለካህናቱ፣ ለነቢያቱና ናቡከደነጾር ከኢየሩሳሌም ወደ ባቢሎን ማርኮ ለወሰዳቸው ህዝብ ሁሉ የላከው የደብዳቤ ቃል ይህ ነው። ይህም የሆነው ንጉሱ ኢኮንያ የቴጌቱ እናቱ የቤተ መንግስቱ ባለሟሎችና የይሁዳና የኢየሩሳሌም መሪዎች አናጺዎችና ብረት ቀጭቃጮች ተማርከው በኢየሩሳሌም ከተወሰዱ በኋላ ነበር። ደብዳቤውንም ከይሁዳ ንጉስ ከሰዴቅያስ ወደ ባቢሎን ንጉስ ወደ ናቡከደነጾር በተላኩት መልእክተኞች ሃሌሉያ በሳፋን ልጅ በኤልያሳና በኬልቅያስ ልጅ በገርማሊያ እጅ ላከው። ደብዳቤውም እንዲህ የሚል ነበር። ክብር ለጌታ ለኢየሱስ ይሁን። የእስራኤል አምላክ የሰራዊት ጌታ እግዚአብሔር ከኢየሩሳሌም ወደ ባቢሎን ላስማረካቸው ሁሉ እንዲህ ይላል፣ ቤት ሰርታችሁ ተቀመጡ፣ አትክልት ተክላችሁ ፍሬውንም ብሉ፣ አግብታችሁ ወልዳችሁ ሴቶች ልጆችን ውለዱ፣ ወንዶች ልጆቻችሁንም ሴቶች ልጆቻችሁንም አጋቡ። እነርሱም ሃሌሉያ እነርሱም ወንዶችና ሴቶች ልጆች ይውለዱ፣ ቁጥራችሁም በዚያ ምድር ይብዛ ሃሌሉያ እንጂ አይነስ። ተማርካችሁ ለሄዳችሁባት ከተማ ሰላምና ብልጽግናን እሹ። ዋው እሹ፣ ወደ እግዚአብሔርም ጸልዩላት፣ ምክንያቱም እርሷ ብትበለጽግ እናንተ ትበለጽጋላችሁ። የእስራኤል አምላክ የሰራዊት ጌታ እግዚአብሔር በርግጥ እንዲህ ይላልና፣ በርግጥ እያለ ነው፣ እንዲህ ይላልና በመካከላችሁ ያሉት ነቢያትና ጠንቋዮች አያታሏችሁ፣ የሚያልሙላችሁንም ህልም አትስሙ። በስሜ ሐሰተኛ ነቢያት ሐሰተኛ ትንቢት ይነግሯችኋል እንጂ እኔ አላኳቸውም ይላል እግዚአብሔር። እግዚአብሔር እንዲህ ይላል ሃሌሉያ 70 ዓመት በባቢሎን ቆይታችሁ በተፈጸመ ጊዜ እጎበኛችኋለሁ፣ ወደዚህም ስፍራ እመልሳችኋለሁ። የገባሁላችሁንም ሃሌሉያ በጣም ገረመኝ እዚህ ጋር የገባሁላችሁንም መልካሚቱን ቃሌን፣ ምን አይነቷን ቃሌን? መልካሚቱን ቃሌን እፈጽምላችኋለሁ። ለእናንተ ያለኝን እቅድ እኔ አውቃለሁ ይላል እግዚአብሔር። እቅዱም ፍጻሜው ያማረና ተስፋ የሚሰጥ እናንተንም የሚጠቅም እንጂ የሚጎዳ አይደለም። እናንተም ትጠሩኛላችሁ፣ ቀርባችሁ ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። ኢየሱስ ያድናል። እኔም ምን እላችኋለሁ? እሰማችኋለሁ። እናንተ ትፈልጉኛላችሁ፣ በፍጹም ልባችሁ ከፈለጋችሁኝ። በምን አይነት ልባችሁ? በፍጹም ልባችሁ ትፈልጉኛላችሁ አለ። በፍጹም ልባችሁ ከፈለጋችሁኝ ምን ታደርጋላችሁ? ታገኙኛላችሁ፣ እኔም እገኝላችኋለሁ ይላል እግዚአብሔር። ከምርኮም እመልሳችኋለሁ፣ እናንተንም ከበተንኩበት አገርና ስፍራ ሁሉ እመልሳችኋለሁ ይላል እግዚአብሔር። በምርኮ ምክንያት ወደ አስለቀቅኋችሁ ምድር እመልሳችኋለሁ። ለምርኮ አሳልፈው እግዚአብሔር ሰጧቸው። በጣም ነው የገረመኝ። ዛሬ በተለየ መልኩ አነበብኩትና ልቤን ነካው፣ በጣም ልቤን ያዝ አደረገው። እግዚአብሔር ለምርኮ አሳልፈው ናቡከደነጾር ነው ወደ ባቢሎን እንዲሄዱ ካደረጋቸው በኋላ በጣም የሚገርመው በዚያ ስፍራ ትከሉ፣ ወይንንም ትከሉ፣ መስራት የሚገባችሁን አድርጉ፣ አጋቡ፣ ልጆቻችሁን ይውለዱ፣ አትነሱ ብዙ አለ። እንዴ በጣም ነው የገረመኝ። በጣም እያስተዋልኩት ነበር ማነበው ወገኖቼ፣ መጽሐፍ ቅዱስን እያስተዋልን እናነበውና ብዙ አለ። በቃ ብዙ ተባዙ፣ እዛ ሆናችሁ አትነሱ፣ ትንሽ አትሆኑ። እኔ የገባሁላችሁ መልካም ቃል አለ። ኢየሱስ ጌታ ነው። የገባሁላችሁን መልካሚቱን ቃሌን እፈጽምላችኋለሁ። በምርኮ ምድር ናችሁ። አዎ እንድትማረኩ አድርጋለሁ። የተማረኩበትን ምክንያት ሁላችንም እናውቀው ነው።
ሁላችን እናውቀዋለን የእስራኤል ህዝብ ምን አይነት ህዝብ እንደሆነ እናውቀዋለን ዛሬ እኛም ያለንበት ሁኔታ እናውቀዋለን ምን አይነት የእግዚአብሔር ህዝቦች እንደሆንን እኛ ራሳችን እናውቀዋለን ስለ ራሳችን ምን መሰክረው ብዙ የከፋ ነገር አለ እግዚአብሔር አምላክ እንዴት አይነት አምላክ ነው ተማርካችሁ ለሄዳችሁበት አገር እንኳን እናንተ በረከት ናችሁ እያለኮ ነው ስለዚህ ለዛች ምድር ጸልዩ ትበልጽግ እሷ ስትበለጽግ እናንተም ትበለጽጋላችሁ ስለዚህ እኔ እሰማችኋለሁ ነውኮ አይደል እንዴ ጸልዩ ማለት ወዴት ነው የሚጸልየው ወደ እግዚአብሔር እንዴት የሚገርም አምላክ ነው ተሰደው ሄደው በቃ አሳልፎ ሰጣቸው እኮ ለባቢሎን ለናቡከደነጾር ሰጣቸው እንደዛ ይላል በቃ እና በጣም የገረመኝ እናንተ ከተስፋ ቃል ጋር ነው ሄዳችሁ ሃሌሉያ የገባሁላችሁ ቃል አለ እግዚአብሔር ቃል ገብቶላችኋል የገባሁላችሁ ቃል አለ መልካሚቱን ቃሌን እፈጽምላችኋለሁ የእግዚአብሔር የሆነ መልካም ቃል አለን ወገኖቼ እፈጽምላችኋለሁ ሼር ማድረጋችሁን አትርሱ ቶሎ ሼር አድርጉም ስለምጸልይ ማለት ነው ክብር ለጌታ ይሁን እኔ ዛሬ ከምርኮ በፊትና ከምርኮ በኋላ እንኳን በምርኮ ላሉት ሁሉ መጸለይ ይፈልጋለሁ መጀመሪያ ግን ወገኖቼ እንድናስተውል ይፈልጋለሁ እግዚአብሔር እንደዚህ ይላል በጣም የሚገርመው ነገር በፍጹም ልባችሁ ከሻችሁኝ ነው የሚለው በምን አይነት በፍጹም ልባችሁ ከሻችሁኝ እኔ እገኝላችኋለሁ ስጀምር በዝማሬ ነው ወደ እግዚአብሔር እንጩህ ብዬ አንተ ግን ጩህ አንቺ ግን ጩሂ እኛ ግን እንጩህ እያልኩ ነው የዘመርኩትና ስጀምር በዝማሬ ነው የጀመርኩት ክብር ለጌታ ይሁን ሼር አድርጉ ቶሎ ሼር አድርጉ ክብር ለጌታ ይሁን ብዙ የሚጸለይላቸው ሰዎች አሉ በብዙ መንገድ ያሉ እግዚአብሔር አምላክ ነው ችን ጊዜ የሰጣችሁ ለእናንተም ለኔም ምክንያቱም ሰዓት ተሳስቼ ነው ወደዚህ ስፍራ ወደዚህ ሰዓት ላይ የመጣሁትና እግዚአብሔር አድሬስ የሚያደርጋችሁ ዛሬ ሚነካችሁ የሚያገኛችሁ ሰዎች አላችሁ አሁን የምወጣበት እንጂ የምገባበት ሰዓት አልነበረም ነገር ግን እግዚአብሔር አዘግይቶኛል ሰዓቱን ተሳስቼ ማለት ነው ስለዚህ እናንተ ሰዎች ዛሬ ጌታ አትለፈን በሉት እያልኩ ነበር አይደል የዘመርኩት ዛሬ አይለፍህ ጌታ ሃሌሉያ ይሰማናል እና ምንድነው የሚለው ትጸልያላችሁ እኔም ምን እላችኋለሁ እሰማችኋለሁ እንደገና ትጸልያላችሁ እኔም እሰማችኋለሁ እናንተም ትፈልጉኛላችሁ በፍጹም ልባችሁ ከፈለጋችሁኝ ታገኙኛላችሁ በፍጹም ልባችሁ ከፈለጋችሁኝ ታገኝ ዛሬ ማን ነው በፍጹም ልቡ እግዚአብሔርን የሚፈልግ የተጎዳ ተስፋ የቆረጠ በጣም ይገርማል ተስፋ ያስቆርጣል እኮ ከነበሩበት አገር ከለመዱት አገር ከራሳቸው አገር አውጥቷቸው ነው ወደ ባቢሎን የወሰዳቸው በባቢሎን ምርኮ ውስጥ የሆኑትና ከተስፋ ቃል ጋር ነው እግዚአብሔር ሚልከው ተጋቡ አግቡ የዝሩ ብሉ ይላል እና ሁሉ ማድረግ የሚገባቸውን እንዲያደርጉ ይነግራቸዋል ዛሬ ልንገራችሁ ይሄ ቃል ምናልባት ወገኖቼ በተለያየ ቦታ ልትሆኑ ትችላላችሁ በተለያየ ስፍራ ልትሆኑ ትችላላችሁ ምን እንደማረካችሁ በምን ምርኮ ውስጥ እንዳላችሁ ደክማችሁ ሊሆን ይችላል ዝላችሁ ሊሆን ይችላል ጠላት በተለያየ አቅጣጫ ምርኮኛ አድርጎ ይዟችሁ ሊሆን ይችላል ብሎ በተለያየ መልኩ ያላችሁበት ሁኔታ ነው በቃ የኔ ነገር ብላችሁ ተስፋ ቆርጣችሁ መጸለይም አይገባኝም ነገር ግን ብላችሁ ድንገት የመጣችሁ ሰዎች ብትኖሩ ክብር ለጌታ ይሁን ዛሬ እግዚአብሔር ይገናኘናል እግዚአብሔር የተስፋ ቃል አለው ሁሉ ጊዜ መልካሚቱን የተስፋ ቃሌን ምን እላችኋለሁ ፈጽምላችኋለሁ ባላችሁበት ሁኔታ ሆናችሁ ወደ እግዚአብሔር ጩሁ ወደሚሰማ ወደ እግዚአብሔር ወደሚራራው ለህዝቡ ወደሚራራው ከተስፋ ቃል ጋር እሰማችኋለሁ ከሚል ሃሌሉያ ያሳዘኑትን ህዝቦቹን እኮ መቅጣትን ተግሳጽን ሊያስተምራቸው ነው ወደዛ የላካቸው ጨካኛ አምላክ አይደለም እግዚአብሔር አምላካችን ተግሳጽን ሊያስተምራቸው ወደዛ ምድር ለናቡከደነጾር አሳልፎ ሰጥቷቸዋል ነገር ግን በጣም የሚገርም ለክፋት አይደለም ሊያጠፋቸው አይደለም ሊያጠፋን አይደለም እግዚአብሔር አምላክ ልዩ መንገድ አለው እኛን ለተሻለ ነገር የሚገስጽበት የሚመክርበት ድምጽ አለው እግዚአብሔር ስሙ ለዘላለም የተባረከ ይሁን እግዚአብሔር ልዩ ድምጽ አለው ዛሬ እንጸልያለን ክብር ለጌታ ይሁን ባላችሁበት ሁኔታ ለምን መሰላችሁ ወደ እግዚአብሔር እንጸልያለን
መቼም ባይማረኩ እግዚአብሔርም ደስ ይለው ነበር እኮ እግዚአብሔርም ይደሰት ነበር። ግን ከመማረክ በፊት መጸለይ አስፈላጊ ነገር ነው እኛ ምክንያቱም ሊማርክ ጠላት ያልዘረጋው ነገር የለም። ዳቢሎስ ጠላታችን ዳቢሎስ ነው፣ ሌላ አይደለም፣ ሰይጣን ነው ጠላታችን። ስለዚህ በልዩ ልዩ መንገድ ሊማርከን ሊያስማርከን ከእግዚአብሔር ፈቃድ ውጪ በማድረግ እኛን እግዚአብሔር ሂዱ ባለን መንገድ እንዳንሄድ በምሬት በሐዘን በተለያየ መልኩ መንገዳችንን እንድናጣምም በተለያየ ነገር ውስጥ ጠላት ሊዋጋን ይችላል። ተስፋ በመቁረጥ ሊዋጋን ይችላል። ነገር ግን ዛሬ በጌታ በኢየሱስ ክርስቶስም ነቅተን በእግዚአብሔር ፊት እንጸልያለን፣ በስፍራችን እንሆናለን። ሲጀመር እንደዛ ከሆነን አንማረክም። ምናልባት ደግሞ ተማርከን እንኳን ቢሆን እግዚአብሔር ለጠላት አሳልፎ ልጆቹን እሱ አርፎ አይቀመጥም፣ ከኛው ጋር አለ። ክብር ለጌታ ለኢየሱስ ይሁን። ዛሬ እንጸልያለን ወደሚሰማው ጌታ። ዋና እንደው እንዴት አይነት ሰዎችን ነው ሲሰማቸው የነበረ የሚለው ነገር ገረመኝ። ያሳዘኑትን ያቆሰሉትን እነዛን እስራኤላውያንን ሊገስጻቸው፣ ሊገርፋቸው፣ ሊመልሳቸው የተቀጡ ልጆች ሊያደርጋቸው ለናቡከደነጾር አሳልፎ ሰጣቸው። ወደ ባቢሎን እንዲሰደዱ አደረጋቸው። ታልፈው ተሰጡ። ክብር ለጌታ ይሁን። እነሱን ነው እንደዚህ ሚላቸው ያለ በቃ ለዛ ላላችሁበት እንኳን በረከት ናችሁ እያላቸው ነው። ስለ ከተማይቱ ስለምትኖሩበት አካባቢ ጸልዩ ይላል። እኛም ስለ ሁሉ ነገር እንጸልያለን። እግዚአብሔር መንፈስ ቅዱስ በመራኛ አቅጣጫ እጸልያለሁ። እናንተም አብራችሁኝ ጸልዩ። በዚህ ሰዓት ሼር አድርጉ። ሰዎች የታመሙ የተቸገሩ በልዩ ልዩ መልኩ ተጽዕኖ ስር ያሉ የዛሉ ያዘኑ ልባቸው የወረደ ነገራቸው የፈረሰ ክብር ለጌታ ይሁን። እግዚአብሔር ይሰራል ወገኖቼ። ሃሌሉያ። ብዙ ጥያቄ ተወጥረው ያሉ ጉልበታቸው የደከመ ኃይል ያስፈልገኛል የሚሉ እግዚአብሔር ሆይ ወደ አንተ መመለስ ፈልጋለሁ የምትሉ ካላችሁ ወደ ከጌታ ቤት የወጣችሁ የተንሸራተታችሁ ብትኖሩ እግዚአብሔር አምላክ ሃሌሉያ እግዚአብሔር እንደገና አምላክ ነው። እግዚአብሔር አምላክ ይረዳችኋል፣ ያወጣችኋል፣ ጉልበት ይሆነናል፣ አቅም ይሰጠናል። ክብር ለጌታ ለኢየሱስ ይሁን። ይሄን ፕሮግራም እግዚአብሔር ሰጥቶናል። እንጸልያለን። ሁላችሁም በጌታ ፍቅር ወደ ጌታ እንድትሆኑ ልባችሁ ከእጃችሁ አይናችሁም እጃችሁም ልባችሁም ወደ ጌታ እንዲነሳ በፍጹም ልባችሁ ከሻችሁኝ ከጸልያችሁ ወደ እኔ እሰማችኋለሁ ብሎ እግዚአብሔር እንደ ቃሉ ነው፣ አይዋሽም። ስለዚህ ዛሬ ሊሰማን የታመነ ጌታ ነው። ስለዚህ ይሰማናል፣ ወደሚሰማ ይሰማኛል። እግዚአብሔር ዛሬ ብጸልይ ጸሎቴን ሰምቶ መልስ ይሰጠኛል ብላችሁ የምታምኑ የምንጸልየው በፍጹም ልብ በፍጹም ሐሳብ በመሆን ነው። ሌላው ደግሞ ይመልስልኛል ዛሬ ከእግዚአብሔር እንደሚቀበል አምኖ ነው መጸለይ ያለብን። መጀመሪያ እንደምንረከብ በእግዚአብሔር ፊት ስንቀርብ ገና ተረክበናል ወገኖቼ። ነገራችን በእጃችን ገብቷል። የጥያቄያችን መልስ እንደገባ ቆጥረን ነው። የጸለያችሁትን እንደተቀበላችሁት አድርጋችሁ ምን አድርጉት ነው የሚለው? ቁጠሩት ነው የሚለው። ስለዚህ ቆጥረን እንደተቀበልን ቆጥረን በጌታ ፊት እንሆናለን። እግዚአብሔር የዘላለም በምህረት ውስጥ ሆነን አንደኛ ማድረግ የሚገባን ሰዎችን የበደሉንን ይቅርታ ለመጠየቅ ልባችንን በማነሳሳት ስለበደልናቸው ሰዎች እግዚአብሔር ይቅር እንዲለን በመጸለይ ያለብን። እንደገናም ደግሞ ስለበደሉን ሰዎች ደግሞ ይቅር እያል የበደሉን ያስለቀሱን የጎዱን ሊኖሩ ይችላሉ። በጣም የሚያንቀጠቅጠን ነገር ሊኖር ይችላል። እውነቱ ግን ይሄ ነው። ይቅር በማለት ውስጥ ፈውስ አለ። ይቅር በማለት ውስጥ እግዚአብሔር ይሰማል። ዝም ብለን ወገኖቼ በእግዚአብሔር ፊት ጊዜያችን እንዳይባክን እግዚአብሔር እንደ ቃሉ ስለሆነ በዚህ ሁኔታ ትሆናላችሁ እንጸልያለን። እኛ ይቅር ስንል እግዚአብሔር ይቅር ይለናል። ይቅር የተባለ ሰው ይሰማል ወገኖቼ። ስለዚህ አሁን እንጸልያለን አንድ ላይ ማለት ነው። ልባችንን ከእጃችን ጋር እናነሳለን። አይናችን ሁሉ ወደ እግዚአብሔር ይሆናል። እግዚአብሔር አምላካችን እና አባታችን የምትራራልን በምንሄድበት መንገድ የምትመራን ስለኛ መልካም ሐሳብ ያለህ አባታችን ሆይ በጌታችንና በመድኃኒታችን በክርስቶስ ኢየሱስ ስም ይህንን ጊዜ ፊትህን እንድንፈልግ አንተ ስለሰጠህን እግዚአብሔር አምላካችን ሆይ ጊዜውንም
በዚህ ይህንን ፕሮግራም የሚከታተሉትንም ወገኖቼን እኔንም እድሜ ጨምረህልን ሰዓት ሰጠህን ጊዜ ሰጠህን አንተ በወሰንከው በዚህ ጊዜ በፊት እንድንሆን እድልን ስለሰጠህን በዚህ ሰዓት ብዙ ሰዎች በብዙ ጥፋት በብዙ አቅጣጫ ጠላትን በማገልገል ለሰይጣን ቀኝ እጅ በመሆን በልዩ ልዩ መንገድ ጌታ ሆይ ይሄዱ ሊሆኑ ይችላል። ዛሬ ግን ጌታ ሆይ በኢየሱስ ክርስቶስ ስም በጣም ደንቆናል። በፊት እንድንሆን እድል ስለሰጠን ይህችን እድል ሚስ ማድረግ ጌታ ሆይ ማጣት ሳንጠቀምባት ማለፍ አንፈልግም። በጌታ በኢየሱስ ስም ልናመሰግንህ እንፈልጋለን። ስለሰጠህን ጊዜ በክርስቶስ ኢየሱስ ስም እናመሰግንሃለን። ስለሰጠህን የጸሎት ጊዜ ፊትህን ምንፈልግበት ጊዜ ውበትህን ምናይበት ጊዜ ኃይላችንን ልታድስ ከበሽታችን ልትፈውሰን ከተጽዕኖ በላይ ልታደርገን ተጽዕኖን ሁሉ ሰብረ እግዚአብሔር ሆይ ልጆችህን ልትጎበኘን በዚህ ሰዓት ድምጻችንን ልትሰማ እግዚአብሔር በመሰዊያችን ፊት እንድንሆን ዛሬ ጌታ ሆይ ጭንቀን ቀድሰ ስለሰጠህን በጌታ በክርስቶስ ኢየሱስ ስም እናመሰግንሃለን። እግዚአብሔር አምላካችን ልትመሰገን የተገባ አባት ነህና አባታችን ስለሆንክ አምላካችን ስለሆንክ ንጉሳችን ስለሆንክ ማምለጫ አለታችን መሸሸጊያችን ስለሆንክ በክርስቶስ ኢየሱስም ሁሉን ቻይ አምላክ ስለሆንክ እናመሰግንሃለን። በክርስቶስ ኢየሱስም ምስጋናችን ይድረስ። ዙፋንህን ያውደው አባት ሆይ እንደምታውቀን እኛም ራሳችንን እንደምናውቀው አንተም ጠንቅቀህ እንደምታውቀን እጅግ ደካሞችና ምስኪኖች ነን። እግዚአብሔር ኃጢአተኞች ነን። እግዚአብሔር በደለኞች ነን። ይቅር ማለት የማንችል ይቅርታ የማንጠይቅ እየበደልንህ ጌታ ሆይ የምንሄድ እንደፈለግን ጌታ ሆይ የምንቦጫረቅ ነን። ዛሬ ግን እለምንሃለሁ ጌታ ሆይ ስንለምንህ ጸሎት ስንጸልይ ባንተና በእኛ መካከል ጌታ ሆይ ጆሮህ ወደኛ እንዳይከፈት አይኖችህ ወደኛ እንዳይመለከቱ እጆችህ እንዳይዳስሱን የሚያደርግ የኔና የወገኖቼ እርም ነቀፌታ እግዚአብሔር የዘላለም አምላክ የተጸየፍከው ማንነት ቢኖር እለምንሃለሁ ይቅር በለን። እባክህ በክርስቶስ ኢየሱስ ስም ይቅር በለን። ስለበደልናቸው ሰዎች ይቅርታ ጠይቀሃለሁ ጌታ ሆይ ገብቶንም ሳይገባንም በግልጽም በስውር በድፍረትም እግዚአብሔር እንበድላለን ጌታ ሆይ በኢየሱስ ስም እንደ ቃልህ አይደለም ምንመላለሰው በድለንሃል ጌታ ሆይ እነሱን አይደለም የበደልነው ዳዊት እንዳለ እንደ ቸርነት መጠን ማረኝ እንደ ምህረት ብዛት መተላለፌን ደምስስ እንዳለ በክርስቶስ ኢየሱስ ስም ወገኖቻችንን ስንበድል ጌታ ሆይ አንተን ነው የበደልነው ቃልህ ይላልና እነሆ ባልንጀራህን እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ብለሃል። ፍቅር የሆንከው ጌታ አፍቅረህ አሳይተህናል። አጠገብህ ያለውን ወንድምን ሳትወድ ያላየኸውን እግዚአብሔርን እንዴት ትወደዋለህ በሚል ሕግን ሁሉ በፍቅር ጠቀለልከው ጌታ ኢየሱስ። ስለዚህ እኛ ግን ባለመውደድ በመጥላት በቂም በጥላቻ በተለያየ መልኩ የተያዘች ነፍስ ብትኖር ዛሬ ይቅር ማለት ያቃታት ብትኖር ከዚህ የተነሳ ፈውሷ የዘገየ ከዚህ የተነሳ ጉብኝቷ የዘገየ ከዚህ የተነሳ እግዚአብሔር ሆይ በቂም ጉዳይ ላይ አይሆንልህምና ዛሬ በኢየሱስ ስም ይቅር የሚል ልብ እንድትሰጠን በኢየሱስ ክርስቶስ ስም ይቅርታ የሚጠይቅ ማንነት እንዲኖረን ዛሬ በዚህ ባርኮት እንድትባርከን የእስራኤል ቅዱስ እግዚአብሔር አብዝቼ እለምንሃለሁ በኢየሱስ ክርስቶስ ስም ሴትና ወንድ ልጆችህን እኔንም ታናሽ ባሪያህን በክርስቶስ ኢየሱስ ስም ይቅር በለን ማረን ከሳትንበት ሁሉ መልሰን በኢየሱስ ክርስቶስ ስም እነሆ ይቅር የሚል ልብ እንድትሰጠን የሚራራ ልብ እንድትሰጠን በክርስቶስ ኢየሱስ ስም ልባችንን ጠንካራውን ሰብረህ አሁን ለክብርህ እንድታንበረክክ በኢየሱስ ክርስቶስ ስም እንድትማርከን በኢየሱስ ስም አንተ እንድትማርከን አሁን ለአንተ ምርኮኛ ልንሆን ወደናልና ይህን ጠንካራ ማንነታችንን በክርስቶስ ኢየሱስ ስም ጌታ ሆይ ልባችንን እንድትሰብረው የሥጋ ልብ እንድትሰጠን አሁን በክርስቶስ ኢየሱስ ስም እለምንሃለሁ። በእውነት ፈውሰን በእውነት በዚህ አቅጣጫ በጣም ፈውሰን ጌታ ሆይ አሁን
ሚያንቀጠቅጣቸው ሰዎች አሉ። ይቅር ማለት ያቃታቸው ሰዎች እነሆ ጌታ ሆይ የበደለ ባል ቢሆን የበደለች ሚስት ብትሆን ጌታ ሆይ የሳተ ቢሆን ጌታ ሆይ ዘመድ ቢሆን ልጅ ቢሆን እናት አባት ቢሆን በክርስቶስ ኢየሱስ የሥራ ባልደረባ ቢሆን አገልጋዮች ሆነን እንኳን ይቅርታ ማድረግ ይቅርታን እንደ ቀላል ነገር ቆጥረነዋል። ከዚህ የተነሳ አንተ ጌታ ሆይ አትገኝም። በኢየሱስ ስም ዛሬ ግን አንተን ማጣት አንፈልግም። በኢየሱስ ክርስቶስ ስም እግዚአብሔር ሆይ አንተን ማጣት አንፈልግም። በኢየሱስ ክርስቶስ ስም አንተን ማጣት አንፈልግም። ዛሬ ካንተ ጋር መገናኘት እንፈልጋለን። ዛሬ ካንተ ጋር መነካካት እንፈልጋለን። ዛሬ መንፈስህን በኃይል እንፈልገዋለን። የእስራኤል ቅዱስ እግዚአብሔር እንድትነካን እንፈልጋለን። እንድትዳስሰን እንፈልጋለን። ስር ነቀል የሆነ ፈውስ እንዲሆንልን እንፈልጋለን። እግዚአብሔር ሆይ የማስታገሻ ዘመን ያብቃ። ጌታ የፔንኪለር ኑሮ ያብቃ። ዛሬ በኢየሱስም ስር ነቀል ፈውስ ይሁንልን። መንፈሳዊም ስጋዊም ነገራችን ዛሬ በኢየሱስም የታሰረ ነገራችን ይፈታ። ጌታ ሆይ በመንፈሳችንም ስጋችንም ይፈወስ። ነፍሳችንም ሁሉ ነገራችን ዛሬ በጌታ በክርስቶስ ኢየሱስም ትፈወስልን። አባት ሆይ አመሰግንሃለሁ ስለ ይቅር ስላልከን። በደላችንን ሁሉ ይቅር በል እግዚአብሔር። መተላለፋችንን ሁሉ ይቅር በል። አመጻችንን ሁሉ ይቅር በል። እባክህ ይቅር በለን። እንመለሳለን መልሰን። የሳተች ነፍስ ብትሆን ዛሬ ከቤትህ የኮበለለች ብትሆን ከቤትህ ለመኮብለል የተዘጋጀች ዛሬ ለመጨረሻ ነው የምጠይቅ። ዛሬ ካልፈወስከኝ፣ ዛሬ እንዲህ ካላደረክልኝ፣ ዛሬ ድምፅህ ካልተሰማኝ ነገር ግን ወጣለሁ ሄዳለሁ የምትል ዛሬ በጌታ በኢየሱስ ክርስቶስ ስም እነሆ ጌታ ሆይ እግሯን እንድትይዝ፣ ልቧን እንድትይዝ፣ ነፍሷን፣ መንፈሷን፣ ስጋዋን እንድትቆጣጠር በጌታ በክርስቶስ ኢየሱስ ስም እለምንሃለሁ። እንደዚህ የምትሉ ሰዎች አላችሁ፣ ጥቂት ሰዎች አላችሁ። ዛሬ የመጨረሻ ነው፣ ዛሬ ድምፁ ቢሰማኝ ካልተሰማኝማ አይሆንም ያላችሁ ሰዎች አላችሁ። ለእናንተ መልእክት አለኝ በክርስቶስ ኢየሱስ ስም። ሃሌሉያ። እንደዚህ የምትሉ በጌታ በኢየሱስ ስም እረፉ። እግዚአብሔር አምላክ ነው። እግዚአብሔር ብቻውን አምላክ ነው። እሱ በእኛ ህይወት ውስጥ ስለሚያደርገው ነገር እሱ ያውቃል። ስለዚህ ብትሄዱ ሞት አለ፣ ብትሄዱ ጥፋት አለ፣ ብትሸሹ ኪሳራ አለ። ብትበትኑ ትዳር የምትበትኑ ድምፅ ካልሰማኝ ብላችሁ ወንዶች ሴቶች አላችሁ ምትበትኑ በኢየሱስ ስም የጀመርሽውን ከጌታ የተሰጠሽን ከጌታ የሆነውን ነገር በትናችሁ ምትሄዱ በጌታ በኢየሱስ ስም ተመለሱ ይላችኋል መንፈስ ቅዱስ። ተመለሱ፣ ከእግዚአብሔር ሐሳብ ጋር ተስማሙ። አጠገብሽ ያለውን አጠገብህ ያለችዋን ሚስትህን ካልወደድክ እግዚአብሔርን እንዴት ልትወደው ነው? እግዚአብሔርን መውደድህ የሚረጋገጠው ሚስትህን አጠገብህ ያለችውን ስትወድ ነው። እግዚአብሔር የሰጠህን ልጆችህን ስትሸከም ነው። እግዚአብሔር የሰጠሽን ባልሽን ስትወጅ ነው። እግዚአብሔር የሰጠሽን እጮኛሽን ስትወጅ ነው። እግዚአብሔር የሰጠህን ጓደኛህን ስትወድ ነው። ጎረቤትህን ስትወድ፣ ጎረቤትሽን ስትወጂ፣ አንቺን ሁላችንም ስንዋደድ ነው። ዛሬ በኢየሱስ ስም እግዚአብሔር ይፈውሰን ዘንድ ይፈልጋል። ስለዚህ በትናችሁ ብትሄዱ ሞት አለ። እግዚአብሔር ድምፁን ያሰማኛል። በክርስቶስ ኢየሱስ ስም ፈጥናችሁ ተመለሱ። ፈጥናችሁ እንደገና ተቃቀፉ። የጥላቻ መንፈስ በኢየሱስ ስም ይመታ። የክፉ ኃይል በኢየሱስ ስም ጥልንና ክርክርን የሚፈጥር የሚለያ የእግዚአብሔር ሐሳብ በህይወታችሁ በህይወቴ እንዳይሆን የሚገዳደር ክፉ ሁሉ በክርስቶስ ኢየሱስ ስም አሁን በዚህ ሰዓት በኢየሱስ ክርስቶስ ስም ስልጣን ኃይሉ ይመታ። ኃይሉ ይመታ። ለዘላለም ስራው ሁሉ ይፍረስ። በክርስቶስ ኢየሱስ ስም የፈረሰ ይሁን። በክርስቶስ ኢየሱስ ስም ተልኮው የተመታ ይሁን። ለዘላለም የተመታ ይሁን። ለዘላለም ስራው የፈረሰ ይሁን። ወገኖቼ እግዚአብሔር ትልቅ ነው። እንዴት አድርገን እንጸልያለን ታዲያ? በቂም ተይዘን እግዚአብሔር እኮ አይከብርም። እግዚአብሔር አይሰማም። በኢየሱስ ስም ዛሬ ልብሽ ይፈወስ፣ ልብህ ይፈወስ። ጥላቻ ከልብሽ ውስጥ ይነቀል። በክርስቶስ ኢየሱስም ከልብህ ውስጥ ይነቀል። በስራ በአገልግሎት አገልጋዮች ምን ነው የእግዚአብሔር ቤተሰቦች
ኧረ እግዚአብሔር እኮ አይታለልም፣ አንሸውደውም። እሱ የሚሸወድ አምላክ አይደለም። ንጹህ ከልባችን ንጹህ ሆነን ነው በእግዚአብሔር ፊት መቅረብ ያለብን ወገኖቼ። ስለዚህ እግዚአብሔርን የሚፈልግ ልብ ዛሬ በእውነት ንጹህ ሆኖ የሚቀርብ ሰው፣ ራሱን የሚያዋርድ ሰው፣ እሱ ሰው ዛሬ አዲስ ነገር ይሆንለታል። እግዚአብሔር በህይወት ዘመኑ ሁሉ ፈልጎ ያጣውን ነገር እግዚአብሔር ዛሬ ያስታቅፈዋል፣ ያስታቅፍሻል፣ ያስታቅፈሃል። ዛሬ በክርስቶስ ኢየሱስ ስም ፈልጋችሁ ያጣችሁትን የራቃችሁ ነገር እግዚአብሔር ዛሬ ያቀርበዋል። የምላችሁን ነገር ትሰሙኛላችሁ እህቶቼ፣ ወንድሞቼ፣ ልጆቼ በኢየሱስ ክርስቶስ ስም ስሙኝ ወገኖቼ። እግዚአብሔር ፊቱን በንጹህ ነው መፈለግ። እግዚአብሔር ፊቱን በንጹህ እንፈልገው። በኢየሱስ ክርስቶስ ስም የእግዚአብሔር የፈውስ ክንድ ይመጣል። በኢየሱስ ክርስቶስ ስም ሞት በህይወት ይቀየራል። አሜን። አዎ እውነት ውሸት፣ እስኪ ይሄ ነገር መልእክት በትክክል የሚያገኛችሁ ሰዎች እውነት በሉ። የእውነት አምላክ በቤታችሁ ይገባል። የእውነት አምላክ ወደ ህይወታችሁ ይመጣል። ዛሬ ህይወታችሁን እግዚአብሔር መዳሰስ ይጀምራል። እውነት ከሆነ እውነት ነው እኔ ነኝ በሉኝ ወገኖቼ። አንደኛ አንብበው ሰዎችም እውነት የሆነ አገልግሎቴን በቃ መቀበል ይጀምራሉ። ሌላው እኔም ደስ ይለኛል፣ ክብር ለጌታ ይሁን፣ እንደገናም እሸከማችኋለሁ በጸሎት እግዚአብሔር በረዳኝ መጠን እጸልይላችኋለሁ፣ ጌታ እንዲረዳችሁ ማለት ነው። ክብር ለጌታ ይሁን። በጌታ በኢየሱስ ስም እግዚአብሔር የዘላለም አምላክ አሁን እንግዳውስ ይቅር ስላልከን እናመሰግንሃለን። በኢየሱስ ክርስቶስ ስም ፊታችንን ስለተቀበልክ፣ በፊትህ ሞገስን ስላገኘን፣ ፊታችንን ስለተቀበልከው ጌታ ሆይ አመሰግንሃለሁ። እግዚአብሔር የዘላለም አምላክ የምህረት እጅ በእኛ ላይ ስለሆነች ተመስገን፣ እናመሰግንሃለሁ። አዎ ጌታ ይባርካችሁ። አዎ ጌታ ይባርካችሁ። አዎ የነገራችሁኝ ያላችሁ ሰዎች አላችሁ፣ ለእናንተ እውነቴን ነው ምላችሁ የጌታ መንፈስ ልባችሁን እየነካ ያላችሁ ሰዎች አሰይ ጌታ ይባርካችሁ። ይሄ በቃ ይሄ ከሆነ አገልግሎቴ ልክ ነው ብዬ ማገልገል እችላለሁ። ያለዛ ዘመኔ የማታለል የማጥበርበር ዘመን እንዲሆን አልፈልግም፣ አልፈቅድለትም፣ ለክፉ አልፈቅድለትም። እግዚአብሔር ሳይልከኝ የሆነ ነገር መለፍለፍ አልፈልግም። ከተራ ስፍራ አንስቶ በዚህ ካቆመኛ ይቀር ዛሬ ስር ነቀል የሆነ ፈውስ እንዲሆንልን ክብር ለጌታ ይሁን። እውነተኛ ጉብኝት እንዲሆንልን እኔ ነኝ፣ አስበኝ፣ ዛሬ ይመለከተኛል በሉ። የትኛውም ከርስ እግዚአብሔር ዛሬ ይሰብረዋል። የትኛውም ከርስ እግዚአብሔር ዛሬ ከህይወታችሁ፣ ከዘመናችሁ፣ ከህይወታችሁ አንደኛ ለዘላለም ህይወት ነው ወገኖቼ። ሌላው ሁሉ ሁለተኛ፣ ሶስተኛ ምርቃት ነው። ስለዚህ በኢየሱስ ስም እግዚአብሔር አምላክ ስሙ ይባረክ። ሃሌሉያ። ዛሬ የእውነት ጉብኝት ይሆንላችኋል። ኃይላችሁን እግዚአብሔር ያድሳል። ወገባችሁን ያስታጥቃል። እግዚአብሔር በኢየሱስ ክርስቶስ ስም እግዚአብሔር ዛሬ ይነካችኋል። እግዚአብሔር አይኖቻችሁን ያበራል። ስሙኝ፣ ለአንዳንዶቻችሁ እግዚአብሔር መልእክት ነው የሚያመጣ። እውነቴን ነው ምላችሁ፣ እንደዚህ እውነት ነው እኔ ነኝ ለምትሉ እግዚአብሔር አይቷል። እግዚአብሔርን በምትፈልጉበት አቅጣጫ መድኃኒት ይልካል። ስለዚህ ይነካችኋል፣ መንፈሱ ይመጣል። ታማችሁ ቢሆን እግዚአብሔር ይዳስሳችኋል። በጣም የሚገርመኝ እግርና ወገብ ላይ በጣም ብዙ ህመማ ያለው የብዙ ወገብና እግሮች ላይ፣ ጉልበት ላይ፣ ቁርጭምጭሚት ላይ፣ እዚህ መርገጥ ያቃታቸው ተረከዝ ላይ፣ ወገብ ስፓይናል ኮርድ ላይ በጣም ችግር አለ። የሚንቀጠቀጡ መሄድ ያቃታቸው እውነት ነው ለምትሉ ለገባችሁ ሰዎች እውነት እግዚአብሔር ዛሬ ድምጹን አሰማኝ። እኔ በቃ እንደዚህ ብዬ ነበረ፣ ለካ እግዚአብሔር ይናገራል ብላችሁ የተገረማችሁ የተደነቃችሁ ዛሬ የተስማማችሁ እኔ ነኝ ጌታ ሆይ ላላችሁ እውነት የሚል ነገር አብራችሁ አስቀምጡ። ዛሬ መልእክት አለኝ። እየሰማችሁኝ ከሆነ ይሄንን አድርጉ። ሼር ማድረጋችሁን አትርሱ። በጌታ በኢየሱስ ክርስቶስ ስም ለእናንተ ፈጣን የሆነ መልስ መጥቷል። እውነት ነው ላላችሁ ሰዎች እውነት ዝም ብላችሁ አትበሉ። የተናገራችሁ ሰዎች እግዚአብሔር አምላክ በደንብ የተናገራችሁ ሰዎች እውነት ነው የምትሉ ሰዎች ብቻ
ለእናንተ መልስ መጥቷል ፈጥኖ ማለት ነው። የተማረካችሁ ምርኮኞች ዛሬ ግን ተማርካለሁ፣ ዛሬ ግን በቃኝ፣ እጄን ሰጥቼዋለሁ፣ ልቤን ሰጥቼዋለሁ፣ ይማርከኝ ዛሬ ለምትሉ ለእናንተ በነገራችሁ ላይ እግዚአብሔር ይመጣል፣ መፈወስ ይጀምራል። በግራ በገባችሁ ይሄ መንታ መንገድ ላይ የቆማችሁ አላችሁ፣ በኢየሱስ ስም አሁን ግልጽ ያለ ጥርት ጽድት ያለ መንገድ እግዚአብሔር ያሳያችኋል። መንታ መንገድ ላይ የቆማችሁ አላችሁ፣ በዚህ ሊድ በዚህ በቃ ዲያላማ ውስጥ ያላችሁ ሰዎች አላችሁ። በኢየሱስ ክርስቶስ ስም እግዚአብሔር አቅጣጫን ያመላክታል። ልክ ለጴጥሮስ መረቡን በስተቀኝ ጣለው እንዳለው ዘመናችሁን ሁሉ ስትለፉ ስትደክሙ ኖራችሁ ስትደክሙ በሰው ሀገር ጉልበታችሁ ያለቀ ኤርትራውያን በጣም ወዳችኋለሁ። በውጭ ሀገር ያላችሁ በአገር ውስጣችሁ በኢትዮጵያም ያላችሁ እኔ ኢትዮጵያ ውስጥ ነኝ ያላችሁ በጣም ነው የምወዳችሁ። ብዙ ኤርትራውያን እያገኛችሁኝ ነው፣ እየደወላችሁልኝ ነው። በጣም ለአገልግሎቴ ዋጋ አላችሁ። ኢትዮጵያውያን ኤርትራውያንና ኢትዮጵያውያን ናቸው በብዛት። አማርኛም ስለምትችሉ ስለምትሰሙም አዎ ተናገሩ፣ ግድ የላችሁም። ዛሬ ልባችሁ ከተነካ ነው። በእርግጥ እግዚአብሔር ነክቷችሁ ከሆነ ክብር ለጌታ ይሁን፣ ክብሩን እሱ ይውሰድ። አዎ ጌታ ይባርካችሁ። በትክክል እንደላከኝ እርግጠኛ ነኝ። ሰዓት እንኳን ተዛብቶ ነው፣ እኔ ተዛባ መሰለኝ። ቁጥ ስናገር ግን ከኔ ነው አለኝ መንፈስ ቅዱስ። ምክንያቱም አሁን የሚያገኛቸው ሰዎች ስላሉ 10 ሰዓት ተኩል የሚሆነውን በመጨረስበት ሰዓት ነው የጀመርኩት ይሄን ፕሮግራም፣ ሰዓት ተሳስቶብኝ። ስለዚህ እናንተን ዛሬ እግዚአብሔር ያገኛል። ከናንተ ጋር የሰራዊት ጌታ እግዚአብሔር ጉዳይ ያለው ካንቺ ጋር ካንተ ጋር በእውነት ጉዳይ ያለው። ሰዓት ተዛብቶ ነው የመጣሁት። ስለዚህ ዛሬ ምሪት የምታገኙ ሰዎች አላችሁ። እግዚአብሔር በዚህ ጴጥሮስን ወደ ቀኝ ጣለው እንዳለው ሌሊቱን በሙሉ ሲለፋ አድሮ ነገር ግን ምንድነው ያለ? ግን በቃልህ እጥላለሁ አለ። አሜን። ጌታ ደርሶላችኋል። እናንተ ሰዎች እውነት ያላችሁ የጻፋችሁ በእውነት ጌታ የነካችሁ በቃ እናንተ ሰዎች ጌታ ደርሶላችኋል። ጌታ መጥቷል። በጥያቄያችሁ ላይ መጥቷል። አምናችሁ ተቀበሉ፣ እቅፉት። አሜን። ጌታ ሆይ ይሄ በቃ እንደ ሐና እቅፍ አድርጉት። ዛሬ እግዚአብሔር የተናገራችሁ እቅፉት። ዛሬ እቅፍ አድርጉት፣ ሸሽጉት፣ ሸፍኑት። ዛሬ ለእናንተ መልእክት አለኝ። ይሄ እውነት ያላችሁ ሰዎች፣ የእውነት ሌል ነው የሚመለከት ያላችሁ ሰዎች ሸፍኑት። እግዚአብሔር አምላክ የዘመናት እንቆቅለሻችሁን አሁን በዚህ ሰዓት ነው የተፈታው። እናንተና እግዚአብሔር ስትስማሙ በመስማማታችሁ ውስጥ ነው ፈውስ። ሁሌ በመጸለይ አይደለም ወገኖቼ፣ ሁሌ በመጮህ ብቻ አይደለም። በትክክለኛው መንገድ ስንሆን እግዚአብሔር አምላክ ትክክለኛ የሆነ ነገር ያደርግልናል። ያለዛ ድካም ነው። ከጣራ በላይ ከጣራ በታች ነው የሚሆን ጩኸታችን። ዛሬ ግን በእውነት ለእናንተ ወደ እግዚአብሔር ጆሮ ገብቷል። ክብር ለመንፈስ ቅዱስ ይሁን። ዛሬ እግዚአብሔር ለቅሷችሁን ከእንባ አይናችሁን ከእንባ በኢየሱስ ክርስቶስ ስም ከዚች ቀን ጀምሮ እግዚአብሔር ይከለክላል። በትክክል የተገናኛችሁ ሰዎች እናንተም ደግሞ እነሆ በትክክለኛው እግዚአብሔር እንደሚለው በመስመር ውስጥ ያላችሁ ሰዎች ለእናንተ መልእክት አለኝ። አንዳንዶች ምሪት አጣችሁ፣ ግራ የተጋባችሁ ምን ላድርግ ማንን እንደዚህ በሚል ውስጥ ያላችሁ ሰዎች በኢየሱስ ክርስቶስም እግዚአብሔር መንፈስ ቅዱስ ትክክለኛ የጠራ ምሪት እግዚአብሔር ይሰጣችኋል። ከእግዚአብሔር ጋር ተስማሙ። እናንተ እግዚአብሔር በሚያሳያችሁ አቅጣጫ እዩ። ዛሬ የእናንተን እይታ ተውት ነው የሚላችሁ መንፈስ ቅዱስ። ያንቺን አይን ታዩና እግዚአብሔር ይልሽ፣ እግዚአብሔር ይላችሁ። እሺ እግዚአብሔር የሚያየው ነገር ለእናንተ ያየው ነገር ለእናንተ ያስቀመጠው ነገር በክርስቶስ ኢየሱስም ያገኛችሁ። ዛሬ በኢየሱስ ክርስቶስም ስራ ቢሆን አገልግሎት ቢሆን ወገኖቼ ጋብቻ ቢሆን የልጅ ጉዳይ ቢሆን በጣም ትልልቅ ጥያቄዎቻችሁ በኢየሱስ ስም እንደ እግዚአብሔር ሐሳብ ይሁኑ። አሜን የምትሉ አላችሁ። እናንተ ደግሞ እውነት ከሚሉት ሌላ ተናግሮኛል ከሚሉት ሌላ ለእናንተ ደግሞ አሜን በማለት ትመልሱልኛላችሁ። አሜን ይሁንልኝ የእግዚአብሔር ሐሳብ በማለት ለኔ አይደለም የምትመልሱት፣ ለእግዚአብሔር ነው፣ ለእግዚአብሔር ነው። እኔም መልእክተኛ ሆኜ ነው የመጣሁት። ክብር ለኢየሱስ ይሁን። ዛሬ እግዚአብሔር በአልጋቸው ላይ የሚያነጋግራቸው ሰዎች አሉ። ታመው ተኝተው
ኦፕሬሽን የሆኑ በኢየሱስ ክርስቶስ ስም እግዚአብሔር አልጋ ላይ ድምጹን የሚያሰማችሁ ሰዎች አላችሁ። ክብር ለመንፈስ ቅዱስ ይሁን። እግዚአብሔር የዘላለም አምላክ ሆይ ወደ እነዚህ ሰዎች ስለመጣህ አመሰግንሃለሁ። አባብላታለሁ፣ ወደ ምድረ በዳም አወጣታለሁ። ከዛም ለልብ